አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ የብልጽግናው አገዛዝ ሶስት ጠላቶች ተነስተውብኛል አለም። ከብሔራዊ የደህንነት ምክር ቤት የተሰጠው መግለጫ መንግስትን በኃይልና በአመፅ ስለመገልበጥና ስለሚቀጥለው ጦርነትም ማብራሪያ የቀረበበት ሆኗል። እየከሰሙ ናቸው የተባሉ አካላትም ተለይተዋል፣ እንመለከተዋለን። ኢትዮጵያውያን ወደ ኤርትራ መሰደድ ጀምረዋል ሲል የተባበሩት መንግስታት ድርጅት ገለጸም። በአጠቃላይ ወደ ጎረቤት ሀገራት የተሰደዱ ዜጎች አሃዝም ከ160 ሺህ ተሻግሯል የሚል ሪፖርቱን ይፋ አድርጓል። ተጨማሪ አለን። በአማራ ክልል የአጀንዳ ማሰባሰቡ ተጠናቋል ሲል የብልጽግናው መንግስት አሳወቅም። በክልሉ የሚደረጉ ውጊያዎችና ጥቃቶች አሁንም እንዳሉ ናቸው። ፕሮፌሰሩ ደግሞ የፋኖ ኃይሎች ባወቃቀራቸውና በሰው ኃይል እየጠነከሩ መጥተዋል ይላሉ። ታደምጡታላችሁ። አሜሪካ ጀነራል ታደሰ ወረደን በተመለከተ አቋሟን አሳውቃለች። ጠቅላይ ሚኒስትሩ አይን ገጠምንላቸው ያሏቸው ጀነራሉ ትናንት በይፋ ኃላፊነቱን መረከባቸው ይታወሳል። ሌላኛው መረጃችን ነው። የትግራይ ማዕከላዊ ዞን ፍርድ ቤት የአክሱም ከተማ ሴት ሙስሊም ተማሪዎች ከነሂጃባቸው እንዲማሩ ወሰንም። የወረዳ ፍርድ ቤት በትግራይ እስልምና ጉዳዮች ጠቅላይ ምክር ቤት ላይ ያስቀመጠውን የገንዘብ መቀጮ እንዲቀርም ወስኗል። ታደምጡታላችሁ። ቻይና በአሜሪካ ምርቶች ላይ የ84 በመቶ ታሪፍ በመጨመር ለዶናልድ ትራምፕ እርምጃ ምላሽ ሰጠች። ይህ በእንዲህ እንዳለ የአውሮፓ ህብረትም ከአሜሪካ በሚገቡ ምርቶች ላይ ታሪፍ ለመጫን ድምጽ ሰጥቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው አገዛዝ ሶስት ጠላቶች ተነስተውብኛል አለም። ከብሔራዊ የደህንነት ምክር ቤቱ የተሰጠው መግለጫ ሀገራዊ ጦርነቱን እንደሚያስቀጥል ያሳወቀ ሲሆን እጅ በማይሰጡት ላይ የሚወሰድ የህግ ማስከበር እርምጃን ብሎታል። የውጭ ተልዕኮ አስፈጻሚ ባንዳዎች ተቀባይነት እየከሰመ ነው ሲልም ይቀጥላል። ጠቅላይ ሚኒስትሩ የሚመሩትና የሀገሪቱ ወታደራዊና ሲቪል ከፍተኛ አመራሮችን ያካተተው የብሔራዊ የደህንነት ምክር ቤቱ ዛሬ ያወጣው ዘለግ ያለ መግለጫ እንደተለመደው ለሀገሪቱ መሰረታዊ ችግሮች መሰረታዊ መፍትሄ የሌለው ጠላት ባንዳ ይጠፋሉ፣ ይደመሰሳሉ፣ ከስሟል የሚሉ የጥላቻ ቃላት የሞላው በተቃራኒው የሀገሪቱ ነባራዊ ሁኔታ ወዲያም ባለስልጣናቱ ደግሞ ወዲህ መሆናቸውን የሚያሳዩ የአደግን ተመነደግን ገለጻዎች የተካተቱበት ነው። ፊልድ ማርሻሉ ጀነራል ጌታቸው ጉዲና ጀነራል አበባውን ጨምሮ የጠቅላይ ሚኒስትሩ የሲቪል አመራሮች ከተሰበሰቡበት ቦታ በ100 ኪሎ ሜትሮች ርቀት በሁለት ሳምንታት ውስጥ ብቻ ወደ 200 የሚደርሱ ዜጎች ታግተው በደርዘን የሚቆጠሩትም ተገድለው ቤተሰቦቻቸው ከፊሎቹ አስከሬን ፍለጋ ከፊሎቹ ደግሞ የሚያስለቅቁበትን ገንዘብ ልመና ላይ ቢሆኑም የብሔራዊ የደህንነት ምክር ቤቱ ግን ሰላማችን ተሻሽሏል፣ እየጸና ነው ብሎ ነው መግለጫውን የሚጀምረው። የትናንቱን የቋራውን የድሮን ጥቃት ጨምሮ ራሱ የመከላከያ ሰራዊቱ ባለፉት ተከታታይ ሳምንታት በአማራ ክልል በመቶዎች እየተጋደልን ነው በሚልበት በኦሮሚያ አዛዦችን ገደልን፣ ደመሰስን የሚሉ መግለጫዎች በሚሰጥበት ወቅት ይህ ምክር ቤት ደግሞ ከስሟል፣ ሰላሙ እየተረጋገጠ ነው የሚል አቋም ላይ ነው። የደህንነት ምክር ቤቱ ቀጥሎ የሚያነሳው ጉዳይ የትግራይ ሁኔታን የተመለከተ ሲሆን በአንዳንድ ወገኖች እኩይ ዓላማ የተነሳ የትግራይ ህዝብ የሚፈልገውን ያክል ሰላም አላገኝም ይላል። እነዚህ እኩይ አካላት እነማን ናቸው? በዚህ ምክር ቤት ውስጥ ካሉ ባለስልጣናትና ወታደራዊ አዛዦች በላይስ ለትግራይ ህዝብ ሞትና ሰላም እጦት የሰራለ ወይ የሚለው ጥያቄ ግን በመግለጫው ላይ አልተብራራም። የሆነ ሆኖ ይህ ያገዛዙ ቁንጮ ሰዎች ስብስብ ሶስት ዋነኛ ጠላቶች እየሰሩብን ነው ሲልም በዝርዝር አብራርቷል። አኩራፊ ፖለቲከኞችን፣ የእምነት ተቋማት ችግሮችን፣ ህጋዊ የፓርቲ ሽፋኖችን ተጠቅመው የሚሰሩና ፍላጎታቸውን በኃይል ለማሳካት ከውስጥም ከውጭም ሆነው የተነሱብን ኃይሎች የሚላቸው ደግሞ የመጀመሪያዎቹ ናቸው። ቀጥሎ ጠላቶች በሚል የሚያነሳቸው ደግሞ በውስጤ ሳይቀር ተሰግስገው የውጭና የውስጥ ጠላቶች ጋር የሚሰሩና ህዝብ እንዲማረር ያደረጉብኝ ናቸው በማለት አንስቷል። በሶስተኛነት የተቀመጡት ደግሞ የሐሰት ፕሮፓጋንዳውን የሚመሩ ክንፎች ናቸው የሚለው የደህንነት ምክር ቤቱም በጦር ሜዳ ድል ስናደርጋቸው በሰልፍና በአመፅ የሚወድቅ መንግስትም ሲያጡ በሐሰተኛ ድራማ ተከሰቱብኝ ብለዋል። የራሱን ህዝብ ጠላት፣ ወጣቶችን ባንዳ ወዘተ እያለ በመወንጀል የቀጠለው ይህ አገዛዝ ምኞታቸውን አከሸፉ የሚላ
ያላቸው አካላት ጋር ግን አሁንም ጦርነቱ ቀጣይ ነው ሲልም ገልጿል። እጅ በማይሰጡኝ አካላት ላይ የሚከናወን የህግ ማስከበር እርምጃ ሲልም ጠርቶታል። ሚሊዮን ገዳዩ አገዛዝ 100 ሺዎች ሴቶችን ያስደፈረበትና 100 ሺዎች የገደለበትን ጦርነትንም ህግ ማስከበር ይለው እንደነበር ልብ ይሏል። የሆነ ሆኖ ከዚህ በፊት ተቀባይነት እንዳላቸው ለህዝቡ ገልጾ የማያውቃቸው አገዛዙ አሁን የባንድ ኃይሎች ተቀባይነታቸው እየከሰመ መጥቷል ሲል ግን አብራርቷል። የሀገሪቱ መሰረታዊ የኢኮኖሚና የዲሞክራሲ ጥያቄዎችን መመለስ እንደማይችል የተረዱ አገዛዙም ላለፉት ተከታታይ ዓመታት የጦርነትና የዘመቻ አጀንዳዎችን አዘጋጅቶ ለዚህ የሚያመቹ የግጭት አውድማዎችንም እየፈለፈለ እነሆ አሁንም በዛው መንገድ ቀጥሏል። ኢትዮጵያውያን ወደ ኤርትራ መሰደድ ጀምሯል ሲል የተባበሩት መንግስታት ድርጅት ገለጸም። በአጠቃላይ ወደ ጎረቤት ሀገራት የተሰደዱ የኢትዮጵያውያን ዜጎች አሃዝም 163 ሺን ተሻግሯል የሚል ሪፖርትን ይፋ አድርጓል። ከ6 ዓመታት በፊት ጠቅላይ ሚኒስትር አብይ አህመድ ልክ አብዝተው እንደሚገቧቸው በርካታ ቃሎች ሁሉም አውሮፓ ወደ ኢትዮጵያ ይሰደዳል ያሉበት ንግግር እንዲህ የሚታወስ ነበር። የኢትዮጵያ ወጣቶች አውሮፓ ተው ለማግኘት ለሚያልሙት ያልተረጋገጠ ቀቢጸ ተስፋ የሳራን በረሃ አቋርጠው የሜዲተራኒያን ባህር ከፍለው የሚነግዱበት ዘመን ለአንዴና ለመጨረሻ ጊዜ ያከትማል። ፍሰቱ ወደ አውሮፓ መሆኑ ቀርቶ ወደም የኢትዮጵያ ይቀለበሳል። ልጆቻችን ወደ አውሮፓ ለጉብኝት እንጂ ለስደት የሚመጡበት ጊዜ ያበቃል። ይህን ንግግር የተከተሉት ያለፉት የብልጽግናው አገዛዝ ዓመታት ግን ጽድቁ ቀርቶብኝ በቅጡ በኮነነኛ ያስባሉ ስለመሆናቸው አሃዛዊ መረጃዎች ያመለክታሉ። የኢትዮጵያ የዓመታት ስም በሚሊዮን የሚቆጠሩ የጎረቤቶቿን ስደተኞች ተቀብሎ ማስተናገድ ነው። በተመሳሳይ ኢትዮጵያውያን በተለይም ኢኮኖሚያዊ ምክንያት ያለው ስደትን የሚያደርጉ ቢሆንም ያለፉት የብልጽግናው ዓመታት ግን ዜጎች ሀገራቸውን የተነጠቁበት ነውና ሀገር ፍለጋ በነቂስ የተሰደዱበት ሆኗል። ይህ ስደት ደግሞ ወደ ኤርትራ ጭምር ሆኗል ይላል የተባበሩት መንግስታት ድርጅት። በመቶ ሺዎች የሚቆጠሩ ኤርትራውያን ዜጎች በበርካታ ሺዎች ገንዘብ እየከፈሉ የሚሰደዱባት ሀገር ኢትዮጵያ ሆና ቆይታለች። የፕሬዝደንት ኢሳያስ አፈወርቂ አስተዳደር እንኳን ለሌሎች ሀገር ዜጎች የራሱ ሀገር ወጣቶችንም የባህርና የበረሃዎች ሲሳይ የሆኑ ዘንድ በተለያዩ የዓለም ክፍሎች የሚበተኑ ዘንድ ያስገደደ አገዛዝ ነው። እንዲያም ሆኖ በኢትዮጵያ ከጦርነት ወደ ጦርነት የሚሸጋገር ስርዓት ተተክሏልና ወደ ኤርትራም የሚሰደዱ ኢትዮጵያን ዜጎች ተገኝተዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን 163 ሺህ የሚሆኑ ኢትዮጵያውያን በጎረቤት ሀገራት ተሰደው ተጠልለው እንደሚገኙ ትናንት ባወጣው ሪፖርት ይፋ አድርጓል። ኢትዮጵያውያኑ ተጠልለውባቸው ከሚገኙ ሀገራት መካከል ኤርትራ አንዷ ስትሆን በዛች ሀገርም 15 ኢትዮጵያውያን የተመዘገቡ ስደተኞች ናቸው ብሏል። እንደ መንግስታቱ ድርጅት ከፍተኛ ቁጥር ያለው ኢትዮጵያን የተጠለሉበት ጎረቤት ሀገር ሱዳን ሲሆን 68 ሺህ ኢትዮጵያውያን ስደተኞች በዛ ሀገር ይኖራሉ። ከሱዳን በመቀጠል ከፍተኛ ቁጥር ያለው ኢትዮጵያን ስደተኞች የሚገኙበት ደግሞ ኬንያ ነው። በዛች ሀገርም 43 ሺህ የሚጠጉ ኢትዮጵያን ተጠልለው ይገኛሉ። በሶማሊያ 28 ሺህ በላይ ኢትዮጵያን ተጠልለው ያሉ ሲሆን በደቡብ ሱዳን ከ7 ሺህ በላይ ኢትዮጵያን ስደተኞች እንደሚገኙም አመላክቷል። 14 ሺህ የሚጠጉ ኢትዮጵያን ደግሞ በጅቡቲ በስደተኝነት የተመዘገቡ ናቸው። በእርግጥ አሁንም ኢትዮጵያ የጎረቤቶቿን ስደተኞችን ይዛ የምትገኝም ሀገር ናት። እንደ ሪፖርቱ ከሆነ 179 ሺህ በላይ ኤርትራውያን በኢትዮጵያ ተጠልለው የሚገኙ ሲሆን 93 ሺህ ሱዳናውያንም አሉ። በኢትዮጵያ ከፍተኛ ቁጥር ያለው ስደተኛ የተጠለሉት ደቡብ ሱዳናውያን ሲሆኑም ከ430 ሺህ በላይ የዛች ሀገር ዜጎች በተለይም በጋምቤላ በሚገኙ የመጠለያ ካምፖች እንደሚገኙም ይፋ አድርጓል። ከ360 ሺህ በላይ ሶማሊያውያን በኢትዮጵያ እንደሚገኙ የገለጸው የተባበሩት መንግስታት ድርጅት 5000 አካባቢ ኬንያውያንም በተመሳሳይ ተመዝግበው እንደሚኖሩ አመላክቷል። በጥቅሉ ሶሪያውያንና ሊባኖስን ጨምሮም ከ11 ሀገራት በላይ የመጡ ስደተኞች ይገኛሉ ያለው የተባበሩት መንግስታት ድርጅት ቁጥራቸውም 1 ሚሊዮን ይሆናሉ ነው ያለው።
በአማራ ክልል የአጀንዳ ማሰባሰቡ ተጠናቋል ሲል የብልጽግናው መንግስት ገለጸም። በክልሉ የሚፈጸሙ ጥቃቶች አሁንም እንዳሉ ናቸው። ፕሮፌሰሩ ደግሞ የፋኖ ኃይሎች ባወቃቀራቸውና በሰው ኃይል እየጠነከሩ መጥተዋል ይላሉ። ላለፉት ተከታታይ ቀናት በክልሉ የብልጽግናው መንግስት ነፍጥ አንግበው የሚፋለሙት የፋኖ ኃይሎች ውድቅ ያደረጉትን የምክክር ኮሚሽኑን አጀንዳ የማሰባሰብና ተወካዮች ልየታ ላይ ስለመሆኑ አሳውቆ ነበር። ብልጽግና ከብልጽግና ጋር የሚመክርበት ፋኖም የኦሮሞ ነጻነት ሰራዊትም ኦነግም ህወሓትም ኦብነግም ኦፌኮም የሌሉበት ምክክር በሚል በርካቶች የሚገልጹት ይህ የምክክር ኮሚሽን ጠቅላይ ሚኒስትር አብይ አህመድ አጀንዳ ማድረግ የሚችልና የማይችላቸው በሚል ለይተው የሰጡት ቢሆንም አጀንዳዎችን በየአካባቢው ማሰባሰቡን እየገለጸ ነው። ዛሬም በአማራ ክልል የወረዳ ማህበረሰብ ተወካዮች የአጀንዳ ማሰባሰብ ምዕራፍ በስኬት ተጠናቀቀ ብሏል። ከ260 በላይ ወረዳዎች ከተወከሉት ከ4500 የማህበረሰብ ወኪሎች አጀንዳ ስብስብ ያለው ያለ ሲሆን ተሳታፊዎቹ 270 የማህበረሰብ ወኪሎችን መርጦ አጠናቋል የሚለውንም አንስቷል። ይህ መርሃ ግብር ላለፉት ቀናት የተከናወነው በባህር ዳር ፍንዳታዎች ጭምር እየተደረጉ በነበረበት ሁነት እንደሆነም የሚታወስ ነው። በክልሉ በተለያዩ አካባቢዎች ላይ የሚፈጸሙ ጥቃቶችና የሚደረጉ ውጊያዎች አሁንም እንደቀጠሉ ናቸው። በደቡብ ጎንደር ጉና ቀጠና የተቀሰቀሰ ውጊያ የዚህ አንድ አብነት ነው። በተለይም ኢትዮጵያን ከሱዳን ጋር በሚያዋስነው የቋራ ቀጠና የሜካናይዝድ ኃይል ስምሪትን በመስጠት ጭምር ወታደራዊ እንቅስቃሴው እንደቀጠለም ይገኛል። ባለፉት ቀናት በዚህ አካባቢ የሰሜን ምዕራብ እዝ የሜካናይዝድ ኃይልና የፋኖ ኃይሎች መካከል ውጊያዎች ተደርገዋል። ሌላኛው ጥቃት ጃዊ ቡንጅራ ላይ የደረሰው ሲሆን በመንግስት ወታደሮች ካምፕ ላይ በተፈጸመ በዚህ ጥቃት በቁጥር በውል ያልታወቁ ሰዎች ለህልፈተ ህይወት መዳረጋቸው ሰምቷል። በዛው በጎጃም ቀጠና ፍኖተ ሰላም አቅራቢያ ሸንበቁማ በተባለ አካባቢ የተደረገ የተኩስ ልውውጥም ጉዳት አስከትሏል። በክልሉ እንዲህ የቀጠለው ጦርነት በፖለቲካዊ መንገድና በሀቀኛ ድርድር ልባት ያገኝ ዘንድ የሚቀርበው ጥሪም እንደቀጠለ ነው። ይሁን እንጂ በሁለቱ ተፋላሚ ኃይሎች መካከል ወደዛ የሚወስድ መተማመን እንደሌለ ተደጋግሞ ሲነገር ይደመጣል። አገዛዙ የፋኖ ኃይሎችን ሽፍታ፣ የተዳከሙ፣ በየጥሻው የተደበቁ የሚል ፍረጃ ውስጥ ገብተዋልና አንድ አዲስ ስታንዳርድ ያነጋገራቸው ፕሮፌሰር ደግሞ የፋኖ ኃይሎች በሪዮት ዓለምም በዲስኮርስ አወቃቀራቸውና በሰው ኃይል እየተጠናከሩ መጥተዋል ይላሉ። ዘገባው በመከላከያ ሰራዊትና በፋኖ ኃይሎች መካከል ለሁለት ዓመት እየተካሄደ ያለው ጦርነት በቀጠለበት በአማራ ክልል የብልጽግናው መንግስት በኩል በርካታ የአድማ ብተናና የፖሊስ ኃይሎች አሰልጥኖ እያስመረቀ እንደሚገኝ ያትታል። እነዚህ ስልጠናዎች መካሄድ የጀመሩት ደግሞ የፊልድ ማርሻል ብርሃኑ ጁላ አማካሪ ሌትናንት ጀነራል አለምሸት ደግፌም ሰራዊቱ ከሚሊሻና ፖሊስ ስራ በመውጣት ኃላፊነቱን ለክልል ፖሊስና ሚሊሻዎች ለማስተላለፍ መታቀዱን ካሳወቁ ከወራት በኋላ ነው። ወታደሩ ወደ ካምፑ ለመመለስና ስልጠና ለመጀመር እያሰበም እንደዚሁም እቅድ እያወጣ ነው። በዚህ ረገድ እንደምናሳካው እናምናለን። ሰራዊታችን የማረፍ እድል ማግኘት አለበት፣ እናም ወደ ካምፕ ይገባል ነበር ያሉት ጄኔራሉ። በጎንደር ዩኒቨርሲቲ የፖለቲካ ፍልስፍና ረዳት ፕሮፌሰሩ ግን በማያውቀው አካባቢና በከፍተኛ ጫና ውስጥ እየተንቀሳቀሰ የሚገኘው የመከላከያ ሰራዊቱ በጦር ሜዳ ላይ ከፍተኛ ጉዳት እየደረሰበት አባላቱን እያጣም ውድመትን በገዛ አይኑ እየተመለከተ ነው ሲሉ ይገልጹታል። በድርድርና በውይይት ወታደራዊ ጦርነቱን ማስቆም ካልተቻለም የሚዋጉ የመንግስት ወታደሮችን ከሰራዊቱ ወደ ሚሊሻና ወደ ፖሊስ ማሸጋገር ማለት የሚሞተውን መተካት ወይንም መቀየር ማለት እንጂም የሚያመጣው ለውጥ የለም ሲሉ አስረድተዋል። አሜሪካ ጀነራል ታደሰ ወረደን በተመለከተ አቋሟን አሳውቃለች። ጠቅላይ ሚኒስትሩ አይን ገጠምንላቸው ያሏቸው ጀነራሉ ትናንት በይፋ ኃላፊነቱን መረከባቸው ይታወሳል። በወቅቱ ባደረጉት ንግግርም የጊዜ አስተዳደሩ ፕሬዝደንትነትን የምትመኘው ኃላፊነት አይደለም፣ ነገር ግን እድልም ነው ሲሉ ተናግረው ነበር። ይህ እድል ለእኔ ሲሰጥ ቀላል እንዳልሆነ አውቀዋለሁ። በጣም ከባድ ፈተና ነው። በእንትን ሲታሰብ የምትመኘው ነገር አይደለም። የዛው መጠን ደግሞ ጥሩ ከስራህ ደግሞ እድል እንደሚሆንም አውቃለሁ እና ፈተናዎቹም ምን እንደሆኑ እገምታቸዋለሁ፣ አውቃቸዋለሁ፣ ኖሬባቸዋለሁ።
በዚህ ንግግራቸው ወቅት የዲፕሎማቲክ ማህበረሰቡ ድጋፍ መጠየቃቸውም የሚታወቅ ነው። አሜሪካን በአዲስ አበባ በሚገኘው ኤምባሲዋ በኩል አቋሟን ይፋ አድርጋለች። አምባሳደር ኤርቪን ማሲንጋም የጀነራል ታደሰ ወረደ ሹመት በፕሪቶሪያው ሰላም ስምምነት መሰረት የተከናወነ መሆኑን አንስተው የሚደነቅ ብለውታል። ጀነራል ታደሰ ወረደ ፊርማቸውን ያኖሩበት ሰነድ ላይ የተቀመጡት የተፈናቃዮችን የመመለስ ጉዳይ፣ የታጣቂዎችን ትጥቅ የማስፈታትና ወደ ማህበረሰቡ የመቀላቀል አጀንዳ፣ የህግ የበላይነትን የማስከበርና ይህ ህገ መንግስታዊ የሆኑ ግንኙነቶችን ማስቀረት የመሳሰሉ ነጥቦችም ለትግራይም ለኢትዮጵያም የሚጠቅሙ ናቸው ስትል ነው አሜሪካ የገለጸችው። ደም አፋሳሹ ጦርነት ወደ ሰላም ስምምነት እንዲመጣ ጉልህ ሚና የተወጣቸው አሜሪካም ላለፉት 2 ዓመታት በስምምነቱ አፈጻጸም ላይ የነበራት ተጽዕኖ ግን ቀንሶ ታይቷል። ተከታታይ መግለጫዎችን ከማውጣትና ከተለያዩ ባለድርሻ አካላት ጋር ውይይቶችን ከማካሄድ በዘለለም በተደጋጋሚ የምትጠቅሳቸው የግዛትና ሉዓላዊነት መመለስ፣ የተፈናቃዮች ማቋቋምና የዲዲአር ስራዎች እንዲፈጸሙ በዋናነት ደግሞ በ4 ኪሎ አስተዳደር ላይ ያሳደረችው ግፊት ዝቅተኛ በሚል የሚገለጽ ነው። ይህ ደግሞ በክልሉ አሁንም ቀውሱ እንዲቀጥል፣ በፖለቲካ ኃይሎች መካከልም ሽኩቻው እንዲበረታም ከመሳሪያ ድምጽ በዘለለ ባሉ መንገዶችም የክልሉ ህዝብ ያለበት ጦርነት እንዲቀጥል ያደረገ ስለመሆኑ የሚያምኑ በርካቶች ናቸው። የትግራይ ማዕከላዊ ዞን ፍርድ ቤት የአክሱም ከተማ ሴት ሙስሊም ተማሪዎች ከነ ሂጃባቸው እንዲማሩ ወሰነም። የወረዳ ፍርድ ቤቱ በትግራይ እስልምና ጉዳዮች ጠቅላይ ምክር ቤት ላይ ያስቀመጠው የገንዘብ መቀጮ እንዲቀርም ወስኗል። የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት እንዳሳወቀው ከሆነም ከአሁን በፊት በአክሱም ከተማ ሴት ሙስሊም ተማሪዎች ላይ የተደረገው የሂጃብ ክልከላ ውድቅ ተደርጓል። ፍርድ ቤቱ ትናንት በዋለው ችሎት የአክሱም ከተማ ትምህርት ቤቶች ጥር 6 2017 ዓ.ም የወረዳው ፍርድ ቤት ሴት ተማሪዎቹ ሂጃባቸውን ለብሰው እንዲማሩ የሰጠው ትዕዛዝ እንዳልተገበረ ጠቅሶ ትዕዛዙ እንዲተገበርም ወስኗል። የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት የተሰጠው ውሳኔ አልተተገበረም በሚል የክስ መዝገቡ ከወረዳው በማንሳት ወደ ከፍተኛ ፍርድ ቤት ወስዷለሁ በማለቱ የተጣለበት 12500 ብር መቀጮ እንዲነሳ መወሰኑን ምክር ቤቱ ገልጿል። የአክሱም ከተማ ትምህርት ቤቶች የማዕከላዊ ፍርድ ቤቱ ውሳኔም እንደ ወረዳው ፍርድ ቤት ውሳኔ ውድቅ በማድረግ በአቋማቸው ይጸናሉ ወይንስ ውሳኔውን ተቀብለው በመተግበር ሙስሊም ሴት ተማሪዎቹ ሂጃባቸውን ለብሰው እንዲማሩ ይፈቅዳሉ የሚለው ግን እስካሁን የታወቀ ጉዳይ አይደለም። አክሱም ከተማ በሚገኙ ትምህርት ቤቶች ከሂጃብ ክልከላ ጋር ተያይዞም የፍርድ ቤትና የትምህርት ቢሮ ውሳኔና ትዕዛዝ እንዲተገበር የሚጠይቅ ሰላማዊ ሰልፍ ከወራት በፊት በመቀለ መካሄዱ የሚታወስ ነው። ሂጃቧን ትለብሳለች፣ ትምህርቷንም ትማራለች በሚል መፈክር ቻይና በአሜሪካ ምርቶች ላይ የ84 በመቶ ታሪፍ በመጨመር ለዶናልድ ትራምፕ እርምጃ ምላሽ ሰጠች። ቤጂንግ እዚህ ውሳኔ ላይ የደረሰችው ትራምፕ ባስፈራሩት መሰረት በቻይና ላይ ታሪፉን እጥፍ በማድረግ ወደ 104 በመቶ ከፍ ማድረጋቸውን ተከትሎ ነው። ይህ የንግድ ጦርነት እየተጋጋለ ሄዶ የኢኮኖሚ ድቀት ያስከትላል የሚል ስጋትን እየፈጠረ መሆኑም ታውቋል። ቻይና ቀደም ሲል 34 በመቶ የነበረውን የታሪፍ መጠን ከፍ በማድረግም 84 በመቶ አድርሰዋለች። ከነገ ጀምሮም 12 የአሜሪካ ኩባንያዎችን ወደ ውጭ ሲልኩ ቁጥጥር ከሚደረግባቸው ተቋማት ዝርዝር ውስጥ ይካተታሉ ተብሏል። በዚህ ዝርዝር ውስጥ የሚገኙ ኩባንያዎች ምርታቸውን ከሀገር ለማስወጣት የኤክስፖርት ፈቃድ ሊጠየቁ የሚችሉ ተብለው የተለዩ ናቸው። የኤአይ ኩባንያዎችን ጨምሮም 6 የአሜሪካ ኩባንያዎች ወደማይታመኑ ኩባንያዎች ዝርዝር ውስጥም ገብተዋል። ቻይና ውሳኔዋን ይፋ ካደረገች በኋላ ዶናልድ ትራምፕ በሰጡት የመጀመሪያው አስተያየታቸው አሁን ወደ አሜሪካ ፋብሪካዎቻቸውን ለማዛወር ታላቅ ጊዜ እንደሆነ ለንግድ ድርጅቶች ተናግረዋል። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሴንት በበኩላቸው ከቻይና ጋር ጠንካራ ትብብር ማድረግ አስከፊ መዘዝ እንደሚያስከትል ለአሜሪካ አጋሮች ማስጠንቀቂያ ልከዋል። ይህ በእንዲህ እንዳለ የአውሮፓ ህብረትም ከአሜሪካ በሚገቡ ምርቶች ላይ ታሪፍ ለመጫን ድምጽ ሰጥቷል። የህብረቱ ኮሚሽን እንዳሳወቀው ከሆነ አባል ሀገራቱ ከአሜሪካ በሚገቡ ምርቶች ላይ ታሪፍ በመጨመር የቀረበውን ሀሳብ በድምጽ ብልጫ አጽድቀውታል። አዲሱ ታሪፍ ከሳምንት በኋላ ተግባራዊ እንደሚደረግም ታውቋል። የአውሮፓ ህብረት የአሜሪካን ታሪፍ ፍትሐዊ ያልሆነና ጎጂ እንደሆነ አድርጎ ይቆጥሯል። ይህም በሁለቱም ወገኖችና በዓለም ኢኮኖሚ ላይ ጉዳት ያስከትላል ሲል ኮሚሽኑ ባወጣው መግለጫ ላይ ይፋ አድርጓል። ወደ 60 የሚጠጉ ሀገራት ላይ የተጣለው ቀረጥ ዛሬ ተግባራዊ ከመሆኑ በፊት ዶናልድ ትራምፕ በሰጡት አስተያየት ደግሞ ብዙ ሀገራት ስምምነት ለማድረግ እየተጣጣሩ ነው ብሏል። እውነቴን ነው የምላችሁ እነዚህ ሀገራት እየደወሉ ጭራቸውን በመቁላት ላይ ናቸው ብሏል። የቻይና ውሳኔን ተከትሎ የአውሮፓ አክሲዮን ገበያ ይበልጥ ማሽቆልቆሉም ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።